አብርሃም እንግዲህ ትላንትና ለሄርሜላ የመለሰውን በመልስ ሁላችንም ሰምተናል። አንድ ሰው ፍቅር ሽማግሌ ስለተላከ አይደለም የምታምኝ ወይም ደግሞ ከቤተሰቦች ጋር ስለተዋወቁ አይደለም እኔ ለአንቺ ያለኝ ፍቅር የምታምኙ። ሰው በመጀመሪያ ደረጃ ቤተሰቡ ጋር ከማድረሱ በፊት እርስ ለእርስ መተማመን አለበት ብሎ መልስ መልሶላታል። አዎ አንድ ሰው ቤተሰቡ ከማወቁ በፊት መጀመሪያ እነሱ መተዋወቅ አለባቸው፣ መተማመን አለባቸው። እንደዛ እንዳይባል ደግሞ አብርሃምና ሄርሜላ ሁሉም ነገር ጨርሰው እስከማስረገዝ ድረስ ደርሰዋል። ስለዚህ ሄርሜላ ካረገዘች ደግሞ ምንም ቤተሰብ ላስተዋውቅ ምናምን የሚባል ነገር የለም። ምክንያቱም መጀመሪያ በክብር አይደለም እኮ ይሄንን ልጅ ሳታገኙ ወይም ደግሞ በፍቅር ህይወት ውስጥ እያላችሁ አይደለም ቀለበት አርግዘሻል ቤተሰቦች ሳይተዋወቅ ማለት ነው። ስለዚህ አሁን እንደዚህ የምትይበት ምክንያት የለሽም። አንድ ወንድ ልጅ ደግሞ የሆነ ምክንያት ከደረደረ አንድ ወንድ ልጅ የሚወድሽ የሚያፈቅርሽ የሚያከብርሽ ከሆነ ቶሎ ብሎ ከቤተሰቦቹ ጋር ያስተዋውቅሻል። ሽማግሌ ለመላክ ራሱ ይቾክላል ማለት ነው። ገባሽ አይደለ? የሚወድሽ የሚያፈቅርሽ ለነገ ህይወቱ የሚፈልግሽ ከሆነ ግን እሱ ያልጨረሰው ጉዳይ አለው። እዚህ ጋር ከሩታ ጋር ያልጨረሰው ነገር አለው። ለዛ ነው ይሄና ወደ ኋላ እየሄደ ያለው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ነገር መጥቼላችሁ አለው ማለት ነው። ስለ ሄርሜላ ስለ አብርሽ አንዳንድ ነገር ልበላችሁ ማለት ነው። አንዳንድ ሹክ ልበላችሁ። አብርሃም ማን እንደሚወድ ከማን ጋር መሆን እንደሚፈልግ ራሱ አያውቅም። ልጁ ጤነኛ አይደለም፣ አንደኛ ደረጃ። ሁለተኛ ደረጃ ሩትዬ እንድትጣላ ይፈልጋል። በኦዲየንሷ ዘንድ እንድትጣላ ይፈልጋል። ግን ማንም አይጠላትም ሩትዬ ማለት ነው። ሩትዬ ዛሬ አይደለም የተወደደችው፣ ዛሬ አይደለም የተከበረችው፣ ዛሬ አይደለም የነገሰችው በዩቱብ ማለት ነው። በፊት ከ2 ዓመት በፊት ነው። እና በፊት ልቧ ውስጥ የገባ ብዙ ሰው ውስጥ ልባቸው ውስጥ አለች ሩቲ ማለት ነው። ስትከፋ የሚከፉ፣ ሲያዝኑ ስታዝን የሚያዝኑ፣ ስታለቅስ የሚያለቅሰው አሉ። እና ይሄ ፍቅር ደግሞ በቀላሉ አይወጣም። ገባችሁ አይደለ? በቀላሉ አይወጣም። ምክንያቱም መጀመሪያ በጥሩ ነገር ስለመጣች ማለት ነው። ጥሩ ትምህርት ስለነበራት። ሄርሜላ ግን ከሄርሜላ ምንም የምንማረው ነገር የለም። ገባችሁ አይደለ? ስለዚህ እሷን ሩቲን የምንጠላበት ምክንያት የለም። ትናንትና በተደረገው ቪዲዮ ሩትዬ በኦዲየንሶቿ በእህቶቿ ዘንድ እንድትጠላ፣ እንድትከፋ፣ ቻናሏ እንዲቀዘቅዝ ለማድረግ ነበር ሙከራቸው ማለት ነው። ግን እንደዛም ሆኖ አልተሳካለትም። አብርሃም በኦዲየንሶችሽን ዋሽተሻል፣ እኔንም ዋሽተሻል፣ ሁላችንም ዋሽተሻል ብሎ ሲናገር ነበረ። የሩትዬ እህቶች እንዲነሱባት ማለት ነው። ሩቲ ላይ ለምን እንደዚህ አረግሽ እንድትባል ግን አልተባለችም። የሩትዬ እህቶች ትለያላችሁ የምለው እኔ በምክንያት ነው። ገባችሁ አይደለም? ሰው ከነ ማንነቱ ከነ ምንነቱ አንዴ ከወደዳችሁ በቃ እንደዛ ነው ሰው መውደድ ያለብን እንጂ የሆነ ነገር ስናይ የምንሸሽ ከሆነ ያ ነገር ፍቅር አይደለም፣ ውሸት ነው። ገባችሁ አይደለ? ስለዚህ የሩትዬ እህቶች ደግሞ እንደዛ አይደለውም። የሄርሜላ እህቶች እኮ የሄርሜላ ደጋፊ ነኝ ተብዬዎች እኮ የሆነ ነገር ሲያዩባት እኮ ነው ብራችን ይመልስ አቢባ ገብተን እንናገራለን ብሎ በአንዴ አገር እያዝልኝ ይለቀቅልኝ የሚሉት ማለት ነው። ግን የሩትዬ እህቶች ደግሞ እንደዛ አይደሉም። ሩትዬ መቼም አይተዋትም። ምክንያቱም ሁሉ ጊዜ ከጎኗ ናቸው። ፈጣሪ እድሜና ጤና ይስጣቸው፣ የተባረኩ ማርያምን። ፈጣሪ እድሜና ጤና ለልጆቻቸው ለሀገራቸው በሰላም ያብቃቸው። ያው ያልገባን ደግሞ ብዙዎቻችን አለን። በሩታም በአብርሽም በሄርሜላ የምትባለው ሴትዮም የሩትዬ እህቶችም በጣም ይጣላሉ ማለት ነው ስላችሁ በመዳም ቤት ሆኖ የስግደት እታማቾች ነን እኛ ማለት ነው። አሁን እዚህ እርስ በእርስ እንትን ሌላ ማንም የለንም። ገባሽ አይደለ? በኢትዮጵያ ሰው መጥቶ አይደርስልንም። አሁን እኔ የሆነ ነገር ቢሆን እናንተ ናችሁ የምትደርሱልኝ እንጂ አገር ቤት ያለው ሰው እናት አባቴ መጥቶ አይደርሱልኝም። ገባችሁ አይደለ? ሰው ሀገር ስለሆንኩ ማለት ነው። እዚህ ሀገር ያለሁት ከፈጣሪ በታች እናንተ ናችሁ ያላችሁልኝ ማለት ነው። ስለዚህ እርስ በእርስ ባንባላ፣ እርስ በእርስ ባንጣላ ለነጋችን ጥሩ ነው ብዬ አስባለሁ። ገባችሁ አይደለ? እነሱ እዛ ቤት እየገዙ መኪና ላይ ብዙ ቪዲዮ ላይ ይሄን ነገር አውርቻለሁ፣ መደጋገም ካልሆነብኝ በስተቀር ማለት ነውና አትጣሉ እርስ በርሳችሁ። ደጋፊ ናቸው አይደለ? በቃ ደግፉ፣ አለቀ። ሄርሜላ ደጋፊ ናት። አይምሯ ፈቅዶ አዎ እቺ ልጅ ትክክል ናት ብላ አምና ከደገፈች ትደግፍ፣ አይመለከታችሁም። እናንተ ደግሞ ሩትዬ ያው ትክክል ነች፣ የሩትዬ እህቶች መቼም አንቀየርም ካላችሁ ከማንም ጋር መጣላት አይጠበቅባችሁም፣ ከማንም ጋር መሰዳደብ አይጠበቅባችሁም።
መደገፍ ያለባችሁ መደገፍ። ሩትዬ ስህተት ካለባት ስህተት ሰርተሻል። የምትወዱት ሰው ደግሞ ስህተት ከሰራ ስህተት ሰርተዋል፣ እውነት ከሰራ ትክክል ነህ ዛሬ ብሎ መናገር አለብን። ምክንያቱም ስህተት በሰራች ቁጥር ስህተት አይደለም። አዎ ሩቲ ጎበዝ ነሽ ባልናቁት ቁጥር ደግሞ ወደ ሌላ ነገር በትላንትና ቪዲዮ እንደዚህ ተብያለሁ አይደለ ብላ ወደ ሌላ ነገር ነው የምትሄደው። ገባችሁ አይደለ? ስለዚህ የምንወደው ሰው ስህተት ሲሰራ ስህተት ሰርተናል ማለት ግዴታ አለብን እላችሁ ፈልጌ ነው። አትጣሉ፣ የምሬ ነው። በከፋ ዘመን ዛሬ ተኝተን ነገ መነሳታችን ራሱ እርግጠኛ ባልሆንበት ጊዜ አትጣሉ ነው የምላችሁ። እኔ ሌላ ምንም አልላችሁም። የኔ ውዶች ወዳችኋለሁ።